የሃይማኖት አባቶች መልእክት አስተላልፈዋል። ስለዚህ እሱን እናስቀጥል። የሃይማኖት አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም የኢትዮጵያ ካቶሊካዊት ቤተክርስቲያንና የኢትዮጵያ ወንጌላውያን አማኞች ቤተክርስቲያን የእምነት አባቶች የእንኳን አደረሳችሁና እምነቱ ሲከበርም በዓሉ ሲከበርም መከናወን አለባቸው ያሏቸውን መልእክቶች ባስተላለፉበት የእንኳን አደረሳችሁ መልእክት አስተላልፈዋል። የእምነት አባቶቹ እንግዲህ በመልእክታቸውም በዓሉን ኢትዮጵያዊ አብሮነትና የቸርነት እሴቶችን ባስቀጠለ መልኩ ሊከበር እንደሚገባ ለምእመናኑ መልእክታቸውን አስተላልፈዋል። የዚህን ጉዳይ ዝርዝር ያዘጋጀልን ባልደረባችን የሻምበል ምህረት ነው። እሱ ወደ እናንተ ይደርሳል። ተመልሰን እንመጣለን። በኢትዮጵያ የሚገኙ የክርስትና እምነት ተከታይ አብያተ ክርስቲያናት የትንሣኤ በዓልን በማስመልከት በሀገር ውስጥና በመላው ዓለም ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የእንኳን አደረሳችሁ መልእክት አስተላልፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ካቶሊካዊት ቤተክርስቲያንና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ናቸው መልእክቱን ያስተላለፉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በመልእክታቸው ኢየሱስ ክርስቶስ መስዋዕትነት በመክፈል የሰው ልጆችን ከሞት ቅጣት ነፃ ማድረጉን አነስተዋል። የሰው ምልአተ ኃጢአት ሙሉ በሙሉ ሰውረው ሰውን ከሞት ቅጣት ነፃ ለማውጣት ብቃት ያለው ቤዛዊ መስዋዕት ወደ እግዚአብሔር መቅረብ ነበረበት። ይሁን እንጂ ለዚህ አይነቱ ቤዛዊ መስዋዕት ብቁ የሆነ ከፍጡራን ወገን ስላልተገኘ ራሱ መስዋዕት አቅራቢ ሊቀ ካህናት ራሱ ተወካፌ መስዋዕት አምላክ ሆኖ የቤዛነታችንን መስዋዕት ለራሱ አቀረበ። በዚህ ቤዛዊ መስዋዕትም እኛን ከሞት ቅጣት ነፃ አደረገን። የክርስትና መሰረት የሆነውን በዓል በአግባቡ የምናከብረው የኢየሱስ ክርስቶስን ተልእኮ በተረዳነው ልክ ነው ያሉት ደግሞ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ራፌል ናቸው። የኢየሱስ ክርስቶስ ትንሣኤ ምስጢር አንድን ሕዝብ ብቻ ሳይሆን የመላውን የሰው ልጅ ሕይወት እንደሚመለከት በማንሳት በዓሉን በፍቅር ማክበር ይገባልም ነው ያሉት። በየዓመቱ የምናከብረው የትንሣኤ በዓል የጌታ ቀን የድል ቀን በማለት እንጠራዋለን። በዓሉንም ስናከብር የጌታን ትንሣኤ ምስጢር ለመረዳት ለመሳተፍና ለመኖር ነው። ከሁሉም በላይ ደግሞ የትንሣኤ በዓል የክርስቲያኖች የትንሣኤ ቀን ነው። ምክንያቱም የሃይማኖታችን መሰረት ነውና። በዚህ ቀን ብዙ ነገሮች ተከናውነዋል። በጌታችን ኢየሱስ ክርስቶስ ኃይል ኃጢአትና ሞት ድል ተነስተዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩ በበኩላቸው ምእመኑ የትንሣኤ በዓልን ሲያከብር ኢየሱስ ክርስቶስ የገለጸውን ፍቅር በማሰብ መሆን እንዳለበት አሳስበዋል። የትንሣኤ መታሰቢያ በዓል ስናከብር በክርስቶስ ኢየሱስ መከራና ስቃይ፣ ሞትና ትንሣኤ ያገኘነውን የዘላለም ሕይወት እንዲሁም እግዚአብሔር በአንድያ ልጁ በኩል የገለጸውን ወደር የሌለውን ፍቅሩን እያሰብ ዕለቱን እግዚአብሔርን በተሰበረ ልብ በማምለክና በማመስገን ማሳለፍ ይኖርብናል። አሁንም መድኃኒታችን ኢየሱስ ክርስቶስ ፋሲካችን ሆኖ በመስቀል ላይ ባፈሰሰው ደሙ ከኃጢአትና ከዘላለም ሞት በመዋጀት ልጆቹ ስላደረገን በጽኑ ተስፋው ተደላድለን ለመቆመናልና ክብርና ምስጋና ለእርሱ ይሆን እንላለን። ትንሣኤ ጥላቻ በፍቅር፣ መለያየት በአንድነት፣ ሐዘን በደስታ እንዲሁም ሽንፈት በድል የተደመደመበት ነው። በመሆኑም በሰዎች መካከል ጎልቶ መታየት ያለበት ፍቅር፣ ሰላምና ይቅርባይነት ነው። ይህ ደግሞ በፍጹም ቅንነት፣ መከባበርና መደማመጥ በእርቅ የኢትዮጵያን ሰላም በአስተማማኝ ሁኔታ ለማረጋገጥና የሕዝቡን አንድነት በጽኑ አለት ላይ ለማቆም ያስችላል የሚል መልእክታቸውንም አስተላልፈዋል። በትንሣኤው አምነን ትንሣኤያችንን እየተጠባበቅን የምንገኝ ሕዝበ ክርስቲያን በቅን አስተሳሰብ በርቱ አእምሮና በኃይለ ሃይማኖት እየታገዝን ጨለማውን ዓለም ወደ ብርሃን ለመለወጥ መጣርና መትጋት ይጠበቅብናል። በምናደርገው በሕይወታችን ሁሉ የአምላክ ቃል መቃኛችን ሊሆን ይገባል።
የአምላክን ቃል የሚቋቋም ቅዱስ መንፈሱን የሚያሳዝን ከክርስትና ሕይወት ያልተስማማ ጥላቻን፣ መለያየትንና መገዳደልን ሁሉ እናስወግድ። ከመላው የሀገራችን ሕዝቦች ጋር በመተባበርና በአንድነት እንቁም። በቅንነት በመቆም መጥፎ ስራን እንቃወመው። ሁላችንም ስለ ሰዎች ሕይወት ግድ ይበላል። እርስ በርሳችን ይቅር በመባባል ትንሣኤያችንን እናክብረው። በመካከላችን አሉ የሚባሉ ልዩነቶችን በማስተዋልና በጥበብ ለመፍታት ብሎም የበደልናቸውን ብቻ ሳይሆን የበደሉንንም በይቅርታ ለመቀበልና እውነተኛ ሰላም ለማስፈን ብንሰራ ጥላቻ እየደበዘዘ ፍቅር ግን እየጎለበተ ይሄዳል። ሀገራችንም ከእድገት ወደ እድገት ትሸጋግራለች። ያን ጊዜ ወጣት ልጆቻችን የሚሰደዱባት ሳይሆን ሰርተው የሚበለጽጉባት፣ እናት ልጆቿን ታቅፋ ለልመና መንገድ ላይ የማትወጣባት፣ ይልቁንም ሕዝቦቿ የሚኮሩባት ከድህነት የተላቀቀች ሀገር ትሆናለች። የትንሣኤ በዓል ሲከበር በልዩ ልዩ ችግር ውስጥ ያሉትን ወገኖች በማሰብና በመደገፍ ሊሆን እንደሚገባም ቤተ እምነቶቹ አሳስበዋል። እንዲሁም ዘንድሮ የሚካሄደው ሀገራዊ ምርጫ በሰላምና በመግባባት ተከናውኖ እንዲፈጸም፣ የዜጎች መብት የሚከበርበት እንዲሆን፣ ሰላማዊና ዲሞክራሲያዊ በሆነ መንገድ እንዲጠናቀቅ ሁሉም የበኩሉን ኃላፊነት እንዲወጣም የሃይማኖት አባቶች አሳስበዋል።